ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ እየተዘጋጀ የሚቀርብላችሁ የፊዚክስ የ12ኛ ክፍል ትምህርት ነው። ዩኒት 3 እያየን ያለ ነው ፍሉድ ሜካኒክስን ነው። በባለፈው ሌሰን 11 ላይ ያየነው ምንድነው ቦያንት ፎርስ ምንድነው ከአርኪሜዲስ ፕሪንሲፕል ጋር እንዴት ሪሌት ይደረጋል የሚለው እና አርኪሜዲስ ፕሪንሲፕልን ስቴት አድርገናል። በዛሬው ሌሰን የምናየው ሌሰን 12 ቶታሊ ሳብመርጅድ ኦብጀክት። አንድ ኦብጀክት ቶታሊ ሳብመርጅድ አደረገ ወይ ደግሞ ቶታሊ ወደ ውስጥ ሰመጠ የምንለው መስጠም የምንለው ምን ሲሆን ነው? ቶታሊ ሳብመርጅድ ኤንድ ፍሎቲንግ። ስለዚህ እነዚህን ነገሮች እናያለን። ሌሰን ኦብጀክቲቭ፣ በዛሬው ሌሰን ኦብጀክቲቭ የምናያቸው ወይ ደግሞ የምናሳካቸው ቁልፍ ነገሮች የመጀመሪያው ክላሲፋይ ኦብጀክትስ አይዘር ፍሎቲንግ ኦር ሲንኪንግ። ኦብጀክቶችን ሲንክ የሚሆነው መቼ ነው፣ ፍሎት መሆን የሚችለው መቼ ነው የሚለውን እና ቶታሊ ሳብመርጅድ የምንለው እንዴት ሲሆን ነው ሙሉ በሙሉ ወደ ውስጥ ሲገባ ቶታሊ ሳብመርጅድ እንለዋለን። ኤንድ ፍሉድ ዴንሲቲ እንዴት እናገኛለን፣ ያንድን ፍሉድ ዴንሲቲውን እንዴት እናገኛለን የሚለውን በዛሬው ሌሰን የምናያቸው ነገሮች ይሆናሉ። ስለዚህ ወደ መጀመሪያው እንሄዳለን። ወደ መጀመሪያው ስንሄድ ቶታሊ ሳብመርጅድ ኦብጀክት ቶታሊ ሳብመርጅ የሚያደርገው መቼ ነው? when an object is totally submerged in a fluid of density of fluid አለው and volume of displaced fluid is equals to the volume of the object። አንድ ኦብጀክት ቶታሊ ሳብመርጅድ አደረገ የምንለው መጀመሪያ ኦብጀክቱ ዴንሲቲ ይኖረዋል፣ ቮሊዩም ቪ አለው፣ እንደገና በግራቪቲ ይሳባል። ሶ አርኪሜዲስ ፕሪንሲፕል እንዳለን ምንድነው ዘ ቮሊዩም ኦፍ ዘ ዲስፕሌስድ ፍሉድ ኢዝ ኢኳልስ ቱ ዘ ቮሊዩም ኦፍ ዘ ኦብጀክት ኢፍ ዘ ኦብጀክት ኢዝ ቶታሊ ሳብመርጅድ። ኦብጀክቱ ቶታሊ ሳብመርጅድ ኦር ሲንክ የሚያደርግ ከሆነ ወይ ደግሞ የሚሰጥም ከሆነ ዘን ቮሊዩም ኦፍ ዲስፕሌስድ ፍሉድ ከቮሊዩም ኦፍ ኦብጀክት ጋር እኩል ይሆናል። ሶ ዘ ማግኒቱድ ኦፍ ዘ አፕዋርድ ቦያንት ፎርስ ኢዝ ኢኳልስ ቱ የቦያንት ፎርሱ ወይ ደግሞ የአፕ ትረስት ፎርሱ ኦብጀክቱን ከታች ወደ ላይ የሚገፋው የውሃው መጠን ኤፍቢ ቦያንት ፎርስ ኢዝ ኢኳልስ ቱ ዴንሲቲ ኦፍ ፍሉድ ታይምስ ግራቪቲ ታይምስ ቮሊዩም ኦፍ ኦብጀክት ነው። እዚህ ጋር ለምን ቮሊዩም ኦፍ ኦብጀክት አልናት? ቮሊዩም ኦፍ ፍሉድ እና ቮሊዩም ኦፍ እዚህ ጋር ቮሊዩም ኦፍ ኦብጀክት ብለናታል። ለምንድን ነው? እዚህ ጋር እንዳያችሁት አርኪሜዲስ ፕሪንሲፕል ላይ ዘ ቮሊዩም ኦፍ ዘ ዲስፕሌስድ ፍሉድ ፍሉዱ ዲስፕሌስድ የሆነው ወይ ደግሞ የተደፋው የውሃ መጠን ከቮሊዩም ኦፍ ኦብጀክት ጋር ምን ስለሆነ ነው? እኩል ስለሆነ ነው ማለት ነው። ስለዚህ ኤፍቢ ኢዝ ኢኳልስ ቱ ዴንሲቲ ኦፍ ፍሉድ ታይምስ ግራቪቲ ጂ ታይምስ ቮሊዩም ኦፍ ኦብጀክት። እቺ ቮሊዩም ኦፍ ኦብጀክት ያልና ቶታሊ ሳብመርጅድ ስላደረገ ነው። ካልሆነ ግን ቮሊዩም ኦፍ ፍሉድ ብለን ነው የምንይዘው ማለት ነው። where volume of object is equals to volume of displaced fluid if the object is totally submerged የሆነውን ኬስ ካሟላ ብቻ ነው። ሌላ if the object has a mass m ኦብጀክቱ ወይ ደግሞ ወደ ውስጥ የሚገባው የኦብጀክቱ መጠን ማስ m እና ዴንሲቲ ቢኖረው ከሆነ its weight can be calculated by using weight is equals to fg ነው force of gravity ማለት ነው። weight is equals to mg mass times gravity mass ማለት ደግሞ in terms of density and volume መግለጽ እንችላለን። mass ማለት density is equals to mass over volume ነው። ክሪስ ክሮስ ሜተድ ብንጠቀም mass ማለት density of fluid times volume v ነው። በማስ ቦታ density of object times volume of object እንጠቃለን። ስለዚህ weight of the object is equals to density of object times volume of object times gravitational acceleration ብለን በዚህ መያዝ እንችላለን ማለት ነው። እዚህ ዲያግራም ላይ እንደምናየው ባለፈው ሌሰን ላይ አይተናል። ኦብጀክቱ ማስ ኤም ያለው ኦብጀክት ወደ ውስጥ ሲንክ ማድረግ የሚችል ከሆነ ዘን ከታች ወደ ላይ ኤፍ2 ይገፋዋል ወይ ደግሞ ኤፍ2 ማለት ቦያንት ፎርሱ ከታች ወደ ላይ ኦብጀክቱን ይገፋዋል። ኦብጀክቱ ደግሞ ግራቪቲ ወርታች ስለሚስበው ከላይ ወርታች መጓዝ ይፈልጋል። ስለዚህ ሁለት ፎርስ አለ ማለት ነው። ኢን ተርምስ ኦፍ ዌት እና ቦያንት ፎርስ ብንገልጸው ኤፍቢ ማለት ቦያንት ፎርስ ነው፣ ውሃው ኦብጀክቱን ወደ ላይ የሚገፋበት የፎርስ መጠን ነው። ስለዚህ
ቶታሊ ሳብመርጅድ ስላደረገ ኤፍቢ ኢዝ ኢኳልስ ቱ ዴንሲቲ ኦፍ ፍሉድ ታይምስ ግራቪቲ ታይምስ ቮሉም ኦፍ ኦብጀክት ነው። ለምንድን ነው እዚህ ጋር ቮሉም ኦፍ ዲስፕሌስድ ፍሉድ አላደረግነውም? ቮሉም ኦፍ ዲስፕሌስድ ፍሉድ ከቮሉም ኦፍ ኦብጀክት ጋር እኩል ስለሚሆን ማለት ነው። ሌላ ዌት አለው ኦብጀክቱ ምን አለው? ዌት አለው። ዌቱ ደግሞ ከማን ጋር እኩል ነው? ከኤፍጂ ጋር ተመሳሳይ ነው። ዜርፎር ዌት ኢዝ ኢኳልስ ቱ ኤፍጂ ማለት እንችላለን። ኤፍጂ ደግሞ ቅድም እንዳየነው ማስ ታይምስ ግራቪቲ ነበር። ማስ ታይምስ ግራቪቲ በማስ ቦታ ምን ተክተናል? ዴንሲቲ ኦብጀክቱ የኦብጀክቱ ስለሆነ ዴንሲቲ ኦፍ ኦብጀክት ሲባዛ ቮሊዩም ኦፍ ኦብጀክት ሲባዛ ግራቪቴሽናል አክሰለሬሽን ኦፍ ዘ እርዝ ብለን ዴንሲቲ ኦፍ ኦብጀክት ግራቪቲ ታይምስ ቮሊዩም ኦፍ ኦብጀክት ጋር እኩል ይሆናል። ስለዚህ ሁለት ፎርሶች አሉ። ይህን ኦብጀክት ፋክተር የሚያደርጉ ሁለት ፎርሶች አሉ። እርሱም ቦያንት ፎርስ ወደ ላይ ይገፋል፣ ዌቱ ደግሞ ወደታች መግባት ይፈልጋል። ስለዚህ ሁለት የተለያዩ ፎርሶች ካሉ ኒት ፎርስ አለ ማለት ነው። ኒት ፎርስን እንዴት ነው የምናገኘው? ኒት ፎርስ እዚህ ኢኳልስ ቱ ወደ ላይ ቦያንት ፎርስ ወደ ላይ ያለውን ፖዚቲቭ ከወሰን በተቃራኒ አቅጣጫ የሚመጣውን ኔጌቲቭ እናደርጋለን። ኤፍቢ ማይነስ ኤፍጂ። ኤፍቢ ማለት ቦያንት ፎርስ ሲቀነስ ዌት ማለት ነው። እዚህ ኢኳልስ ቱ ኒት ፎርስ ይሰጠናል። ዘይን በዚህ ጊዜ ኮንስታንት የሆኑ ነገሮች አሉ። ቮሊዩም ኦፍ ኦብጀክት ተመሳሳይ ነው፣ ግራቪቲ ተመሳሳይ ነው። ስለዚህ የሚለያዩት ዴንሲቲ ኦፍ ፍሉድ እና ዴንሲቲ ኦፍ ኦብጀክት ነው። ስለዚህ ምን ብዬ መጻፍ እችላለሁ? ዴንሲቲ ኦፍ ፍሉድ ሲቀነስ ዴንሲቲ ኦፍ ኦብጀክት ኮመናቸው ግራቪቲ ታይምስ ቮሊዩም ኦፍ ኦብጀክት ኮመን ስለሆነ በብራኬት ይይዛቸዋለሁ ማለት ነው። ስለዚህ which object is sink and which object is float or partially submerged የሚለው ሶስት ኬዞችን እናያለን ማለት ነው። ይሄን ኢኩዌሽን ኒት ፎርሱን በዲፔንድ በመሆን ሶስት ፕሮባቢሊቲዎች ሲኒያቸው። የመጀመሪያው ኬዝ 1 if the density of object is less than the density of fluid። አሁን የኦብጀክቱ ዴንሲቲ ከፍሉዱ ዴንሲቲ ሚያንስ ከሆነ ዜን ኦብጀክቱ ወደ ውስጥ መግባት አይችልም። ስለዚህ አማራጩ ምንድን ነው? ፍሎት ማድረግ መንሳፈፍ ነው የሚፈልገው። ለምን? የዴንሲቲ ኦፍ ፍሉድ በጣም ትልቅ ስለሆነ ኦብጀክቱን ወደ ውስጥ እንዳይገባ ያደርገዋል። ሶ ኢን ዚስ ኬዝ ዘ ኦብጀክት ኢዝ ምን አደረገ እንላለን? ፍሎት አደረገ እንላለን። መቼ ነው? ዴንሲቲ ኦፍ ኦብጀክት ኢዝ ሌስ ዛን ዴንሲቲ ኦፍ ፍሉድ ወይ ደግሞ ዴንሲቲ ኦፍ ፍሉድ ኢዝ ግሬተር ዛን ዴንሲቲ ኦፍ ኦብጀክት ከሆነ ይሄኛው የመጀመሪያው ፕሮባቢሊቲያችን ነው ማለት ነው። ወደ ሁለተኛው ስንሄድ ሁለተኛ ኬዝ 2 if the density of object is greater than the density of fluid። አሁን ዴንሲቲ ኦፍ ኦብጀክት የሚበልጥ ከሆነ ከዴንሲቲ ኦፍ ፍሉድ የሚበልጥ ከሆነ ዘን አላማው ምን ማድረግ ነው? ወደ ውስጥ መግባት ነው። ለምን? የፍሉዱ ዴንሲቲ በጣም ትንሽ ስለሆነ የኦብጀክቱን ዴንሲቲ መቋቋም አይችልም። ስለዚህ ኦብጀክቱ ወዴት መግባት ይችላል? ወደ ውስጥ ሲንክ ማድረግ ይችላል ወይ ደግሞ መስጠም ይችላል ማለት ነው። ሶ በዚህ ጊዜ the weight or the force of gravity of the object is greater than the buoyant force ብለን መደምደም እንችላለን ማለት ነው። ኬዝ 3 ደግሞ if the density of submerged object equal to the density of the fluid። አሁን ደግሞ እኩል ቢሆንስ? ዴንሲቲያቸው ሁለቱ ዴንሲቲያቸው እኩል ቢሆን ከሆነ ኒት ፎርሳቸው ምን ይሆናል ነው። ኒት ፎርሳቸው በዚህ ጊዜ ዴንሲቲ ኦፍ ፍሉድ እና ዴንሲቲ ኦፍ ኦብጀክት እኩል ቢሆን ከሆነ ዜን ምን ማድረግ ነው የሚችሉት? ኒት ፎርስ የላቸውም። ወደ ውስጥ መግባት አይችልም፣ ወደ ላይ መንሳፈፍ አይችልም። ለምን? ከውሃው ላይ ምን ማድረግ ይችላል ማለት ነው? ውሃው ላይ ብቻ ነው መቀመጥ የሚችለው። ስለዚህ በዚህ ጊዜ ቶታሊ ሳብመርጅድም አላደረጉም፣ ቶታሊ ፍሎትም አላደረጉም ማለት ነው። ለምንድን ነው? ኤፍቢ ከማን ጋር እኩል ነው? ከኤፍጂ ጋር እኩል ስለሆነ በዚህ ጊዜ ኤፍጂ ኢኳልስ ቱ ኤፍቢ ጋር እኩል ነው ማለት ነው። ምን ማለት ነው? the weight of the object is equals to buoyant force ጋር እኩል ነው። እኩል የሚሆኑት ደግሞ መቼ ነው? ዴንሲቲያቸው ዴንሲቲ ኦፍ ፍሉድ እና ዴንሲቲ ኦፍ ኦብጀክታቸው እኩል ከሆነ ብቻ ከውሃው ላይ መቀመጥ ይችላል ማለት ነው። እንደዛ አድርገን የትኛው ሲንክ ያደርጋል፣ የትኛው ፍሎት ያደርጋል፣ የትኛው ደግሞ ሪዛልታንት ፎርሱ ዜሮ የሆነና ውሃው ላይ መንሳፈፍ ይችላል የሚለውን በዚህ ማየት እንችላለን ማለት ነው። ይሄ ዲያግራም ደግሞ መጽሐፋችሁ ላይ ያለ ዲያግራም ነው። ሶስት ኬዞችን ቅድም የትኛው ፍሎት ያደርጋል፣ የትኛው ሲንክ ያደርጋል፣ የትኛው ውሃው ላይ ይቀመጣል የሚለውን በዚህ ዲያግራም ለማሳየት ነው። እዚህ ዲያግራም ላይ ኦብጀክት አለ። አሁን የመጀመሪያው ኬዝ ላይ ኳስ ነገር ወይ ደግሞ ባሎን ነገር አለች። እዚህ ጋር ፍሉድ አለ። ፊኛ ውሃ ላይ ብናስቀምጠው ፊኛው ወደ ላይ ወደ አየር መንሳፈፍ ይፈልጋል። ለምንድን ነው?
የፊኛው ዴንሲቲ ከፍሉዱ ዴንሲቲ ስለሚያንስ ማለት ነው። ወይ ደግሞ የፍሉዱ ዴንሲቲ ከፊኛው ዴንሲቲ ስለሚበልጥ ኦብጀክቱ ምን ማድረግ ነው የሚችለው? ከውሃው በላይ እንዲሳፈፍ ማድረግ ነው። ሶ በዚህ በኬዝ ዋን ላይ የምናየው ምንድን ነው? ቀዩ ግራቪቴሽናል ፎርስ ኦፍ ዘ ኦብጀክት ነው። የኦብጀክቱ ግራቪቲ ወደታች የሚስበው ነው። ይህ ሰማያዊ ፓርት ደግሞ ቦያንት ፎርስ ነው፣ ወደ ላይ የሚገፋው ፎርስ ነው። ስለዚህ የማን ያንሳል ማለት ነው? እዚጋ እንደምታዩት ኤፍጂ በጣም ትንሽ ነው፣ ኤፍቢ ደግሞ ትልቅ ነው። ስለዚህ ኤፍቢ ትልቅ ሆኖ ኤፍቢ ማይነስ ኤፍጂ ስናደርገው በኬዝ ዋን ላይ ኤፍጂ ሲቀነስ ይህን ስናደርገው ኒት ፎርሱ ወደ አፕዋርድ ይሆናል ማለት ነው። ምን ማለት ነው? ኤፍቢ ሲቀነስ ኤፍጂ እዚህ ኳልስቱ አፕዋርድ ፎርስ ኒት አፕዋርድ ፎርስ አለው ማለት ነው። ስለዚህ ኒት አፕዋርድ ፎርስ የሚኖረው ከሆነ ዘን ኦብጀክቱ አማራጩ ምንድን ነው? ወደ ላይ መንሳፈፍ። ለምን? የኒት ፎርሱ አቅጣጫ የሚበልጠው ወዴት ስለሆነ ወደ ላይ ስለሆነ ነው ማለት ነው። ስለዚህ ይሄኛው ፍሎት አደረገ እናለ ቶታሊ ፍሎት አደረገ፣ ተንሳፈፈ። በቃ ሌላ የምናየው ማን ነው? ኬስቱ ላይ ኦብጀክቱ ድንጋይ ቢሆን ድንጋይን ወይ ደግሞ የሆነ ጠጠር ነገርን ውሃ ላይ ብናስቀምጠው ጠጠሩ ወደ ውስጥ ሲንክ ያደርጋል ማለት ምን ማለት ነው? የጠጠሩ ወይ ደግሞ የድንጋዩ ዴንሲቲ ከውሃው ዴንሲቲ ይበልጣል ማለት ነው። ስለዚህ ኬስቱ ላይ ማን ይበልጣል? ዌት ይበልጣል። ዌት ኦፍ ዘ ኦብጀክት የሚበልጥ ከሆነ እና ቦያንት ፎርሱ ትንሽ የሚሆን ከሆነ የኒት ፎርሱ አቅጣጫ ሁልጊዜም ወደታች ይሆናል። ስለዚህ ወደታች ያለው የግራቪቴሽናል ፎርስ መጠን ትልቅ ይሆናል። ሶ ኬስቱ ምን ማለት እንችላለን ማለት ነው? ኤፍ ኒት እዚ ኳልስቱ ኤፍቢ ሲቀነስ ኤፍጂ ነበር አይደል? ስለዚህ የኒት ፎርሱ አቅጣጫ ሁልጊዜም የኤፍቢ ትንሽ ሆኖ የኤፍጂ ትልቅ የሚሆን ከሆነ ዘን አቅጣጫ ወዴት ነው የሚሆነው? አማራጩ ዳውንዋርድ ነው የሚሆነው ማለት ነው። ስለዚህ ዳውንዋርድ ሪዛልታንት ፎርስ ሲኖርና ኦብጀክቱ ወደ ታች ምን ማድረግ ይችላል? ሲንክ አደረገ እንላለን ማለት። ስለዚህ ኬዝ 2 ሲንክ ነው። ኬዝ 1 ደግሞ ቶታሊ ፍሎት አደረገ። ፍሎት ነው አማራጩ። ኬዝ 3 ላይ ስንሄድ አሁን እዚህ ጋር ቀይና ሰማያዊ በአቅጣጫ ኦፖዚት ናቸው፣ በመጠን ግን ተመሳሳይ ይመስላሉ ማለት ኢንኬዝ ምን ማለት ነው? ኤፍቢ እና ኤፍቢ እኩል ይሆናል ከኤፍጂ ጋር እኩል ነው፣ ወይ ደግሞ ከዌት ጋር እኩል ነው። ሁለቱም ኤፍቢም ኤፍጂም እኩል የሚሆኑ ከሆነ ዜና አማራጫቸው ምንድን ነው ማለት ነው? ውሃው ላይ መቀመጥ ነው። ቶታሊ ፍሎት ሳይሆን ኦብጀክቱ ላይ ምን ማድረግ ይችላል? ፓርሻሊ ሳብመርጅ፣ የተወሰነው ክፍል ይገባና የተወሰነው ክፍል ደግሞ ወደ ውጭ ይሆናል። ይሄ የሚሆንበት ምክንያት ምንድን ነው? ዴንሲቲ ኦፍ ፍሉድ ከማን ጋር እኩል ሆኗል ማለት ነው? አሁን እዚህ ኳልስቱ ዴንሲቲ ኦፍ ኦብጀክት ጋር ተመሳሳይ ነው ማለት እኩል ስለሆነ እንደዛ አድርገን የትኛው ፍሎት ነው የትኛው ሲንክ ነው ብለን በዚህ መሰረት መግለጽ እንችላለን ማለት ነው። እሺ ሌላው ደግሞ የምናየው ፍሎቲንግ ኦብጀክት ነው። ቶታሊ ፍሎት ከውሃው በላይ መንሳፈፍ ሳይሆን ውሃው ላይ የተወሰነ ክፍሉ ወደ ውሃው ውስጥ ይገባና የተወሰነ ክፍሉ ደግሞ ከውሃው በላይ ማለት ነው። ወይ ደግሞ ምን ይባላል? ፓርሻሊ ሳብመርጅድ፣ የተወሰነ አካሉ ወደ ውስጥ የመግባት አጋጣሚዎች ማለት ነው። ናው ኮንሲደር አን ኦብጀክት ኦፍ ቮሉም ኦፍ ኦብጀክት ኤንድ ዴንሲቲ ኦፍ ፍሉድ ቢኖረን ኢን ስታቲክ ኢኩሊብሪየም ነው ማለት ሁለቶችም ኒት ፎርሳቸው ዜሮ ነው ማለት ነው። ተቀምጠዋል፣ ስታቲክ ኢኩሊብሪየም ናቸው፣ አይንቀሳቀሱም። ኦብጀክቱ ወደታች መግባት አይፈልግም። ቦያንት ፎርስ የሚባለውም ወደ ላይ መግፋት አይፈልግም። ኤፍጂም ወደታች አይስበውም፣ ቦያንት ፎርስም ወደ ላይ አይገፋውም። ስታቲክ ኢኩሊብሪየም ማለት ኒት ፎርሳቸው ዜሮ ነው ማለት ነው። ፍሎቲንግ ኦን ዘ ሰርፌስ ኦፍ ኤ ፍሉድ ዛት ኢዝ አን ኦብጀክት ዛት ኢዝ ኦንሊ ፓርሻሊ ሳብመርጅድ ይሆናል። ፓርሻሊ በከፊል የተወሰነው አካል ውሃው ውስጥ ይገባል፣ የተወሰነው አካል ደግሞ ከውሃው በላይ ይሆናል። ይሄ ኬዝ ደግሞ መቼ ነው የሚከሰተው? ቅድም ኬዝ 3 ላይ እያየ ነው። ኤፍጂ እዚ ኳልስቱ ከማን ጋር እኩል ሲሆን ከኤፍቢ ጋር በት እያንዳንዳቸውን እንትን ማለት እንችላለን። ኤፍጂ ማለት ምን ማለት ነው? ኤፍጂ ማለት ዌት ኦፍ ዘ ኦብጀክት ነው። ዌት ኦፍ ዘ ኦብጀክት ማለት ደግሞ ዴንሲቲ ኦፍ ኦብጀክት አለ፣ ቮሉም ኦፍ ኦብጀክት አለ ታይምስ ግራቪቲ ይኖረዋል። ኤፍቢ ስንል ደግሞ ቦያንት ፎርስ ነው። ቦያንት ፎርስ እንዴት ነው የምናገኘው? ኤፍቢ ኢዝ ኢኳልስ ቱ ዴንሲቲ ኦፍ ፍሉድ
ሲባዛ ቮሊዩም ኦፍ ፍሉድ ሲባዛ በግራቪቲ ነው። ይሄ ታይምስ እዚህ ጋር ማለት ትችላላችሁ። ታይምስ እዚህ ጋርም ታይምስ ሁለቱ እኩል ከሆኑ ዜን ፓርሻሊ ሳብመርጅድ ይባላሉ። ወይ ደግሞ የተወሰነው አካል ቅድም እንደነገርኳችሁ ወደ ውስጥ የተወሰነው አካል ደግሞ አየር ላይ ይንሳፈፋል። በኤፍጂ እና በኤፍቢ ቦታ እነዚህን ኢኩዌሽኖች እንተካቸው። ስንተካቸው ኤፍቢ ማለት ወይ ደግሞ ኤፍጂ ላስቀድም ዴንሲቲ ኦፍ ኦብጀክት ሲባዛ ቮሊዩም ኦፍ ኦብጀክት ሲባዛ ግራቪቲ ከማን ጋር እኩል ነው ማለት ነው? ከዴንሲቲ ኦፍ ፍሉድ ሲባዛ ቮሊዩም ኦፍ ፍሉድ ሲባዛ ግራቪቴሽናል አክሰለሬሽን ጋር እኩል ናቸው። አሁን ሁለቱም ኢኳል የሚሆኑ ከሆነ ወይ ደግሞ ሁለቶችም እኩል የሚሆኑ ከሆነ ዜን ኮመናቸውን ካንስል ማድረግ ይቻላል። ግራቪቲ በግራቪቲ ካንስል ይሆናል። ከዛ ምን አገኛለሁ ማለት ነው? ማገኘው ዴንሲቲ ኦፍ ኦብጀክት ሲባዛ ቮሊዩም ኦፍ ኦብጀክት እኩል ይሆናል ዴንሲቲ ኦፍ ፍሉድ ሲባዛ ቮሊዩም ኦፍ ፍሉድ ጋር። ይሄ የሚያገለግለው መቼ ከሆነ ነው? ይሄ የሚያገለግለው መቼ ነው? ፓርሻሊ ሳብመርጅድ ከሆነ በከፊል ወደ ውስጥ የገባ ከሆነ ይሄን አሁንም ሪአሬንጅ አድርገን ሌላ ኢኩዌሽን ማግኘት እንችላለን። ዴንሲቲ ኦፍ ኦብጀክት ሲባዛ ቮሊዩም ኦፍ ኦብጀክት እኩል ይሆናል ከቮሊዩም ኦፍ ፍሉድ ሲባዛ ዴንሲቲ ኦፍ ፍሉድ ጋር ተመሳሳይ ነው። ዴርፎር በተመሳሳይ አንድ ናምበር በተመሳሳይ ቁጥር ባካፍል ባባዛውም እኩል ያው ስለሆነ ይሄኛውን ኢኩዌሽን ዴንሲቲ ኦፍ ፍሉድ ባደርገው ይሄኛውንም ዴንሲቲ ኦፍ ፍሉድ ባደርገው ዴንሲቲ ኦፍ ፍሉድ በዴንሲቲ ኦፍ ፍሉድ ተጣፋ። ይሄኛውን ደግሞ ቮሊዩም ኦፍ ኦብጀክት ባደርገው ይሄኛውን ሲካፈል ቮሊዩም ኦፍ ኦብጀክት ባደርገው እዚህ ጋር ቮሊዩም ኦፍ ኦብጀክት ተጣፋ። ዜን ማገኘው ኢኩዌሽን ዴንሲቲ ኦፍ ኦብጀክት ሲካፈል ዴንሲቲ ኦፍ ፍሉድ ኢኳልስ ቱ የቀረኛ እዚህ ጋር ቮሊዩም ኦፍ ፍሉድ ሲካፈል ቮሊዩም ኦፍ ኦብጀክት ይሆናል ማለት ነው። ይህን ሪሲፕሮካል ባደርገው ማገኘው ውጤት ተመሳሳይ ነው ብገለብጠው ማለት ነው። ያ ማለት ምን ማለት ነው? ዴንሲቲ ኦፍ ፍሉድ ሲካፈል ዴንሲቲ ኦፍ ኦብጀክት ከማን ጋር እኩል ነው ማለት ነው? ኢኳልስ ቱ ቮሊዩም ኦፍ ኦብጀክት ሲካፈል ቮሊዩም ኦፍ ፍሉድ ጋር ተመሳሳይ ነው ማለት ነው። ስለዚህ እንደዚህ አድርገን በዚህ ሪሌሽን በዚህኛው ኢኩዌሽን ፓርሻሊ ሳብመርጅድ የሆኑ ኦብጀክቶችን ምን ማድረግ እንችላለን? በዚህ ሬሾ ማግኘት እንችላለን ማለት ነው። ስለዚህ እነዚህን ኢኩዌሽኖች በተለያየ ኤግዛምፕል ላይ ልንጠቀማቸው ስለምንችል እነዚህን በደንብ ትይዛላችሁ ማለት ነው። ስለዚህ በአጠቃላይ ምን ማለት እንችላለን? This equation shows that the fraction of the volume of a floating object that is below the fluid surface is equal to the ratio of the density of the object to that of the fluid. የሁለቱ the fraction ማለት ክፍልፋይ ማለት ነው። The fraction of the density of fluid to the density of object is equals to the ratio of the density of fluid to the density of object is equals to the ratio of the volume of object to the volume of fluid ነው። ይሄ ብናቀያይረው this equation የሚለው fraction of volume ማለት volume of object to volume of fluid ማለት ነው is equals to the ratio of the density of object to density of fluid ብለን በዚህ ማጠቃለል እንችላለን ማለት ነው። ይህን ካየን በኋላ እስቲ ኤግዛም መጻፋችሁ ላይ ያለ አንድ ኤግዛምፕል አለ። እሱን ኤግዛምፕል እስኪ አብረን እንስራ። ወደ ኤግዛምፕሉ ስንሄድ ኤግዛምፕል 3.12 an iceberg floats in seawater as shown in figure 3.1 በሚቀጥለው ፊገር ላይ አይስበርጉ ወይ ደግሞ የበረዶ ግግሩ ውሃ ላይ ተንሳፏል። ስለዚህ ጥያቄው what fraction of the iceberg lies below the water level ስንቱ የበረዶ ክፍል ውሃው ላይ ፓርሻሊ ሳብመርጅ እንዳደረገ አስሉ ነው የሚባለው። ይሄ ነው የበረዶ ግግሩ። ይሄው አይስበርጉ ይሄ ሲዋተር ነው፣ ውሃው ላይ ገብቷል። ከላይ ሽፕ አለች፣ እዚህ ጋር ጀልባም አለች። ስለዚህ እኛ ተጠየቅነው ስለ ሽፓ ሳይሆን what fraction of iceberg is submerged in seawater ነው። ስለዚህ ይህን ለማግኘት ስንቱ የበረዶ ክፍል ሳብመርጅ እንዳደረገ ለማወቅ given density of iceberg እና density of fresh water ይሰጠናል።
የሁለቱም። ስለዚህ የቅድሙን ኢኩዌሽን መጠቀም ነው። ምንድነው የቅድሙ ኢኩዌሽን የሚለን? እዚህኛው ኢኩዌሽን ላይ ዴንሲቲ ኦፍ ፍሉድ ሲካፈል ዴንሲቲ ኦፍ ኦብጀክት is equals to density of volume of object ሲካፈል volume of fluid። አሁን ኦብጀክቱ አይስበርግ ነው፣ ፍሉዱ ደግሞ ሲዋተር ነው። ስለዚህ density of object ሲካፈል density of fluid is equals to volume of fluid ሲካፈል volume of object የሚለውን ኢኩዌሽን መጠቀም እንችላለን ማለት ነው። ስለዚህ ቀጥታ ወደ ምንድነው የምንሄደው? ወደ ሬሾአቸው ፍራክሽናቸው ነው የምንሄደው። density of object ሲካፈል density of fluid equals to the ratio of የሁለቱ volume of fluid ሲካፈል volume of object ነው ማለት ነው። አሁን ስንት ፍራክሽን ነው የተባልነው? በፍራክሽን ነው የምናገኘው። ዴንሲቲ ተሰጥቶናል። አሁን ዴንሲቲ ተሰጥቶናል ወይ ደግሞ volume of fluid ሲካፈል volume of object is equals to density of object ሲካፈል density of fluid። ከዚህ በኋላ መተካካት ነው። volume of fluid ሲካፈል volume of object ማለት is equals to density of object አይስበርግ ነው 917 ኪሎግራም ፐር ሜትር ኪዩቢክ ሲካፈል volume of object ማለት ደግሞ 1000 fluid ማለት ደግሞ 1030 ኪሎግራም ፐር ሜትር ኪዩቢክ ነው። ዘን አሁን ሁለቶችንም ተመሳሳይ ዩኒት ስለሆነ ፍራክሽን ስለሆነ ኪሎግራም በኪሎግራም ተጣፋ፣ ሜትር ኪዩቢክ በሜትር ኪዩቢክ ተጣፋ። ስለዚህ ማካፈል ነው። ሬሾአቸውን ስለሆነ የምፈልገው ሳካፈለው 917 ሲካፈል ለ1030 ሳደርገው ቢመጣልኝ 0.89 እዚህ ኳልስቱ 0.89 ፐርሰንቱ ወይ ደግሞ ሲባዛ በፐርሰንት አሁን በፐርሰንት ባደርገው ሲባዛ በመቶኛ ባደርገው በመቶኛ ፐርሰንት ባደርገው 89 ፓርቱ ወይ ደግሞ 89% ምን አድርጓል ማለት ነው? ውሃው ውስጥ ሲንክ አድርጓል ማለት ነው። ስለዚህ የቀረው ስንት ፐርሰንት ነው ማለት ነው? ከውሃው በላይ ያለው ስንት ፐርሰንት ነው ማለት ነው? ከ100% ሲቀነስ 89%። ስለዚህ ፍሎት ያደረገው በፐርሰንት 11% የበረዶ አካል ፍሎት አድርጓል። 89% የበረዶ እንትን ደግሞ ምን አድርጓል? ሲንክ አድርጓል ማለት። ስለዚህ ይሄ ፓርሻሊ ሳብመርጅድ ኦብጀክት ሆኗል ማለት ነው። እንደዚህ አድርገን የማይታወቀውን በፍራክሽን መልክ ማግኘት እንችላለን። ስለዚህ ተማሪዎች እንደዚህ እያደረግን የማይታወቀውን የፓርሻሊ ሳብመርጅድ እና ቶታሊ ሳብመርጅድ ሲሆን የማይታወቀውን አይዘር ዴንሲቲ ማግኘት እንችላለን፣ ቮሉሙን ማግኘት እንችላለን። ግን ዲፔንድ ምን ሆነው አይዘር ፓርሻሊ ሳብመርጅድ ኦር ቶታሊ ሳብመርጅድ በሚለው ዲፔንድ ግን መሆን አለብን። ይህን የዩቲዩብ ቻናል ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ላልሰሙ ጓደኞቻችሁ እያሰማችሁ እስከሚቀጥለው ሌሰን እስከምንገናኝ ሰላም ሁኑ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ